smashes, she pulverizes the world record. ሰላም እንዴት ናችሁ? እስኪ ወደ 18ኛው የዓለም ኦሎምፒክ ሻምፒዮና መለስ አርጌ ላስታውሳችሁ። ሴት ኢትዮጵያውያን አትሌቶቻችን ከፍተኛ ድል የተቀዳጁበት ወቅት ነበር። አንዷ ደግሞ አትሌት ጉዳፍ ጸጋይ ነች። የዛሬ እንግዳይ ነች። ከሷ ጋር ቆንጆ ቆይታ እናደርጋለን። ወደ 8 የሚጠጉ ሜዳሊያዎችን ለሀገራችን አስገብታለች። 2 የወርቅ ሜዳሊያውም የሚረሳ አይደለም። በዓለም አደባባይ የኢትዮጵያን ባንዲራ ያውለበለበች ደስታን ለኢትዮጵያ ሕዝብ የፈጠረች ጀግና አትሌት ናት። ከሷ ጋር ስለ ልምምዷ ስላላት የህይወት ዘይቤ በሙሉ እናወራለን። ቆንጆ ቆይታ ይኖርናል። ጉዳፌ እንደነሽ እንዴት ነው? ባክሽ በጣም አድካሚ ነው። ስትሬች እያደረግሽ ነው? ከጨረሳችሁ በኋላ ከሮጣችሁ በኋላ ሁሌ ሁሌ ግዴታ ነው። ግን በጣም አድካሚ ነው። እኔማ ጀምሬ እኮ አቋረጥኩት። ያው ልምዱ ስለሌለሽ ስለሌለሽ በጣም እንደው ጉዳፌ እንግዲህ ታውቂያለሽ የሀገራችን ኩራት ነሽ። በጣም ጀግና አትሌት ነሽ። ከአንድም 2 ጊዜ የወርቅ ሜዳሊያ አምጥተሻል። ከዛም ሌሎች ውድድሮች ላይ አሸናፊ ሆነሽ ባንዲራችንን በዓለም አደባባይ ያውለበለብሽ ጀግና ነሽና አንቺን እንግዳ ስናደርግ በጣም ነው ኩራት የሚሰማን። አመሰግናለሁ። እኔም ደስ ብሎኛል። እስኪ ስለ ጅማሮሽ እናንሳና የልጅነት ህልምሽ ነበር አትሌት መሆን? አትሌት መሆን ፍላጎቱ ነበረኝ፣ ግን እዚህ ደረጃ ላይ ደርሳለሁ ብዬ አስቤ አላቅም። ያው እግዚአብሔር ፈቃድ ሆነ እዚህ ደረጃ ላይ ደርሻለሁ። በምን አጋጣሚ ይሄን እድል አገኘሽ? ብዙ ሰዎች እኮ አትሌት መሆን ይፈልጋሉ፣ ሀገራችን ማስጠራት እንፈልጋለን፣ ግን እድሉ እንዴት ነው የምናገኘው ይላሉ። አንቺ እድሉ እንዴት አገኘሽ? እውነት ነው። ያው እግዚአብሔር መክሊትሽ ከሆነ ያው እግዚአብሔር ብሎት እዚህ ደረጃ ላይ ደርሻለሁ ጠንክሬ በመስራቴ። እዛ ያው መምህር የነበረ ወደ ሩጫ እንድገባ ይገፋፋኝ፣ በዛ ምክንያት ነው ወደ ሩጫ የገባሁት። አስተማሪሽ ነበር? አስተማሪ። የስፖርት አስተማሪሽ ነው? አረ እውነት ሲያይሽ በቃ አንቺማ አትሌት ነሽ አይደል? ያው ስፖርት ክፍለ ጊዜ ያው ሁሉ ጊዜ አንደኛ ነው የምወጣውና ሳይኝ እንደዛ አርጎ ነው ወደ ሩጫ ያስገባኝ። በዛ ሰዓት ግን ወረዳ ላይ ነበር መጀመሪያ እዛ ጣቢያ ውስጥ አሸነፍኩ፣ ወረዳ ማሸነፍኩ። እንደዛ ብዬ ወደ ክልል እንደዛ ብዬ ወደዚህ መጣው። ብዙም አመት አልፈጀው ከእግዚአብሔር ጋር ማሸነፉ ከስኬትሽ በስተጀርባ ያለው የህይወት ዘይቤሽ አለ አይደለ? እስኪ እሱን ንገሪን። ጧት መጥተሽ ሁሉ ጊዜ ልምምድ አድርገሽ ከዛ ከሰዓት ነው እንዴት ነው ያለው የለት ተለት ውሎሽ? ስፖርተኛ ያ ሁሉ ጊዜ የለውም። እሁድ ብቻ ነው ከሰዓት ምናሳርፈው። እሁድ ጧት ጭምር ራሱ በሳምንት 7 ቀን ነው የምንሰራው። ሁሉ ጊዜ እንዳየሽው እንደዚህ ትሬኒንግ ሰርተን ወደ ቤት 4 ሰዓት እንገባለን። ከዛ ቁርስ በተንተኛለን፣ ተመልሰን ወደ ጫካ ነው የምንወጣው። ላይፋችን እንደዛ ነው። ያው ስራችን ስለሆነ ያስደስተናል። በጣም አድካሚ ነው ሁሉ። አድካሚ ነው። ያው ስፖርት በስተጀርባው በጣም ጠንካራና ጽናት ያስፈልገዋልና ያንን አልፈሽ ደግሞ ስኬት ላይ ስታመጪ ወደ ኋላ ዞር ብለሽ ስታዩ ያለው ፊሹ ያንን ድካምና ጥረት ያው ያስደስታል። ደስ ይላል። በጣም ደስ ይላል። አሰልጣኛችሁ ባለቤትሽ ነው? ትሬኒንግ ላይ ታወቃችሁ? አይ ትሬኒንግ ላይ አይደለም፣ ክለብ ነበረ መስፍን ኢንጂነሪንግ መቀሌ ላይ እዛ ነበር የተዋወቁት በልጅነት። ስለዚህ አሁን በትዳር ብዙ ጊዜ ሆናችሁ? በጓደኝነትም ቆየን፣ በትዳርም ብዙ ጊዜ ነው ያረኩት። በልጅነት ነው ከሱ ጋር ብዙ ጊዜ ኢንተርቪውዎች ላይ ሲሰማ ባለቤቴ ለስኬቴ አጋዤ ነው፣ በጣም ያግዘኛል ታያለሽና እውነት ነው። እንዴት ነው አሁን በተለይ እዚህ ስልጠና ላይ ያለው ገዛላንቺ? ምንድነው እሱ በጣም ጠንካራና ጎበዝ ነው። እንዳልኩሽ በልጅነቴ ነው ወደ ስፖርት የገባሁት። ስለ ስፖርት አላቅም ብዙ ጊዜ ያው እዚህ ደረጃ ላይ ደርሳለሁ ብዬ ሳይሆን ፍላጎቱ ስላለኝ ውስጤ ፍቅር ስላለኝ ነው እንጂ እዚህ ደረጃ ላይ በዓለም አደባባይ ላይ እንደዚህ በየደምቄ ታያለሁ ብዬ አስቤ አላቅም። የሱ ድጋፍ ነው እዚህ ልበቃ የቻልኩት። ወድቆ መነሳት እንዳለ ጠንክሬ ከሰራው ትልቅ ደረጃ ላይ መድረስ እንደምችልና ተስፋ መቁረጥ እንደሌለብኝ አስተምሮኛል። ጉዳፍ ፈታኝ ጊዜ ነበር በዚህ የህይወት መንገድ ውስጥ አንገዳግዶኝ ነበር።
ተስፋ ሊያስቆርጠኝ ጫፍ ደርሶ ነበር ያልሽው ችግር አለ እንዳልኩሽ ልጅም ስለነበርኩ ስፖርት ላይ ባህሪው ነው በጣም ጠንካራ ስለሆነ ጽናትን ጥንካሬን ስለሚያስፈልግ ያንን ጥንካሬ አልነበረኝም ገና ልጅ ስለነበርኩ ያመኝ ነበር ህመም ይመጣል በስፖርት ላይ ጫና ስትሰሪ ያንን ህመም ተቋቁመሽ ያው ጠንካራ ሆነሽ ያንን አልፈሽ ነው ወደ ስኬት ስትደርሺ ነው ጠንካራ ነኝ ማለት የምትችዩና ያን ጊዜ በጣም ፈታኝ ጊዜ ነበር ያው ህመምም እንደዚሁ ያው በኢኮኖሚም ብዙ እንትን ስለነበር ያን ጊዜ ነው ለኔ ፈታኝ የነበረው ምክንያቱም ስፖርት ታመሽ መዳን እንዳለም ያንን ሁሉ አላቅም ነበርና ያን ጫና ትሬኒንግ የመቋቋም አቅሜ በጣም አነስተኛ ስለነበር ልጅም ስለነበርኩ ያን ነው ጊዜ ለኔ ፈታኝ የመጀመሪያ ውድድር ያደረግሽው የት ነው ሆላንድ ነው ያረኩት ትንንሽ ውድድሮች ነው ያረኩት በሆላንድ ውስጥ እነሱ ያው አሸንፈሽ መጣሽ ስታሸንፊ ምን ተሰማሽ እስኪ ስሜቱን ንገሪኝ በጣም ደስ ያለኝ ደስ ብሎኛል የህዝቡ አቀባበልስ እንዴት ነበር ያኔ ያው ትንሽ ውድድር ስለሆነ ብዙም እንትን አልነበረም የሚታወቅ ውድድር ስላልሆነ ብዙም ያው ገና አልታወቅኩም ነበር በዛን ሰዓት ለራሴ ግን በጣም ጥሩ መንገድ ከፍቶልኛል But she smashes, she pulverizes the world record. 14:00. በዓለም ዋንጫና በኦሎምፒክ ያው 5 ማዳሊያ ነው ያመጡት 2 ወርቅ 1 ብር 1 ነሐስ እንደዚሁም 1 ነሐስ በኦሎምፒክ 5 እንደዚሁም ኢንዶር ሻምፒዮን 1 ወርቅ 1 ብር ወጣት ሻምፒዮን እንደዚሁም ብር በአጠቃላይ ወደ 8-9 ማዳሊያ ለሀገር ያምጥቻለሁ ያንን ቀላል አይደለም እግዚአብሔር ይመስገን ያው ለዚህ ደረጃ ደርሻለሁ 2 ሪኮርዶችን ሰብሬያለሁ እንደዚሁም ሁለቱም 3000 ራሱ ያው ጫፍ ላይ ነው የደረስኩ ናሽናል ሪከርድስም ተሰብሬያለሁ ፈጣን ሰዓቶችን ብዙ ሩጫለሁና በጣም ደስተኛ ነኝ የቀረኝን ያሰብኳቸው ነገሮች ቢኖሩም ያው እግዚአብሔር ለዚህ አብቅተኛ እርግጠኛ ነኝ ነገ ደግሞ እንደሚረዳኝ እግዚአብሔር ያው አምናለሁ አሁንስ ያረጋችሁት ያለው ትሬኒንግ ለምን ውድድር ነው አዎ ዛሬ ውድድር ስለደረሰ ኢንዶር ሻምፒዮና ብዙም ጠንካራ ትሬኒንግ አይደለም ያው አሁን የማጋገሚያ ሰዓት ነው የመጣሽው ብዙም ጠንካራ አይደለም እግዚአብሔር ቅድም የሮጣችሁት ብዙም ጠንካራ አይደለም አዎ ያው ሌላ ቀን ያው ብታይ የስፖርት ድካም እንዳልኩሽ ትሬኒንጉ ነው ያንን ጽናት ነው የሚያስፈልግሽ ማለት ያን ሁላ ሰርተሽ ደክመሽ ራሱ ውጤት ላያምር ይችላል ቆንጆ ላይ ሆን ይችላል ያንን ደግሞ በጸጋ ነው መቀበል ያለብሽ ሌላ ቀን እንዳለ ባይዘወይ ትልቁ የአንድ አትሌት ኳሊቲ ሲሸነፍም ትምርት ይወስዳል ያንም ሽንፈትሽ አይተሽ ሰርተሽ ጠንክረሽ ጠንካራ መሆንሽ ማሳየት ለወጣት አትሌቶች ማስተማር ነው የአንድ አትሌት ጥንካሬና ሁሌም ማሸነፍ ብቻ አይደለም ትምርት ምትወስጂ እኔ ሲሸነፍ በጣም ነው እልህ እንትን የሚለውና በጣም ነው ደስ የሚለኝ መሸነፍ ምክንያቱም ምንድነው ስተቴ ብዬ በጣም ሞር እለፋለሁ ያንን ውጤቴ ያንን ብቃቴ ለማሳየትና ደስ ነው የሚለኝ እኔ እንትን አልልም ሲሸነፍ ስለዚህ ለጉዳፍ መሸነፍም ማሸነፍም ለሷ እኩል ናቸው ትልቅ ጥንካሬ ነው ስታሸነፊ ደስ ይልሻል ደሞ ስትሸነፊ ተምረሽበታል ታዲያ አዎ በጣም ሌላው ደግሞ ጉዳፍ ይወለድሽ እንዴ ያልወለድኩም ገና ለነገሩ ትወልጂ ማከይት ይደበቃል ስለዚህ ሴት ልጅ ስትወልድ ሰውነቷም ይጨምራል ክብደት ይጨምራል በቅርቡ የመውለድ እቅዳለሽ ወይስ ስለዚህ ምንድነው ያለሽ እሱ ሐሳቡ ገና ነኝ እሱ ላይ ገና ነኝ ሐሳቡ ያው አሁን ስፖርቱ ላይ ነው ያለሁት ያው የቀሩኝ ነገሮች አሉ እነሱ ማሳካት ፈልጋለሁ ከእግዚአብሔር ጋር ግን ወልደሽም በሙያሽ መቀጠል ነው ሐሳብሽ አዎ እሱ ነው ሐሳብ ይቻላል ብለሽ ታምኛለሽ አዎ ይቻላል ምክንያቱም ታላላቅ አትሌቶቻችን ካየሹ ጥሩነሽም ወልዳ ነው ዓለም ዋንጫ ብር ያመጣችሁ በለንደን እንደዚሁም ኦሎምፒክ ቶኪዮ ላይ ነሐስ አምጥታለች መሰረትም ከወለደች በኋላ በፖርትላንድ ኢንዶር ሻምፒዮና ብር አምጥታለች ደራርቱም ወልዳ ነው ወርቅ ያመጣችና ታላላቅ አትሌቶቻችን ለኛ መምህሮቻችን ናቸው ያው በሩጫ ብቻ ሳይሆን በብዙ ነገር ከነሱ የተማርኩት ነገር አለና ጠንካራ ናቸው ለኛ መራያችን ናቸው በጣም ነው ወዳቸው ሙሉ ድፍን የኢትዮጵያ ህዝብ የዓለም ህዝብ ሁሉ የሚኮራብሽ አይደለ እውነት ነው ባንዲራውን ይዘሽ ታውለበልብ ያለው ስሜት አለ ስለዚህ የህዝብ ልጅ በመሆንሽ ለህዝብ በመስራትሽ ምንድነው የሚሰማሽ
በጣም ነው ትልቅ ደስታ የሚሰማኝ ምክንያቱም ሁሉ ጊዜ ገልጸዋለሁ ህዝባችን በጣም የተለየ ቦታ ነው የሚሰጠው ለአትሌቲክስና ሁሉ ጊዜ በሄድንበት ቅድሚያ ነው የሚሰጠን ሞራል ነው የሚሰጠን ማሸነፍ ብቻ ሳይሆን ስንሸነፍ ራስ ሁሉ ጊዜ ከጎናችን ናቸው አይዛችሁ በርቱ ነው የሚሉንና እኔ ሁሉ ጊዜ የነሱ ነው ጽናት የሚሰጠኝ በቃ ማሳካት አለብኝ እላለሁ ትልቅ ደረጃ መድረስ ይፈልጋሉ ህልማቸውን ማሳካት ይፈልጋሉ ልክ እንዳንቺ መሆን የሚመኙም ይኖራሉ ምንድነው የምትመክሪያቸው ለሴቶች ሴቶች ያው ይቻላል እኛ ሴቶች ብዙ ችግር ቢገጥመንም ጠንካራ እንደሆነን ያው ማሳየት አለብን ያው እያሳዩም ስለሆነ ብዙ ጠንካራ አትሌቶች እያሳዩ ነው በተለይ በስፖርት ላይ በስፖርት ብቻም ሳይሆን በተለያዩ የስራም እንትን ላይ ፈተና ይገጥማል ያንን ፈተና ተቋቁመሽ ጠንካራ ሆነሽ ሰርተሽ ከፍታሽን ስታሳይ ነው ለሰዎችንም ጭምር አስተማሪ የምትሆኚውና ሁሉ ጊዜ መውደቅና ለመፍራት ስንፈትና ለመፍራት ነው እኔ ማስተምረው ቤትሽ ውስጥስ ምን አይነት ሚስት ነሽ ቤቴ እንኳን እንዳልኩሽ ስፖርተኛ አትሌቲክስ ላይ ስለሆነ ትኩረታችን ሞር ፎከስ ምናረገው ስፖርት ላይ ስለሆነ ያንን ስራዬ እንዳይበላሽብኝ ከተበላሽብኝ ደግሞ እንዴት ነው ማስተካከል ያለብኝ የሚለውን ሁሉ ጊዜ እዛ ላይ ስለሆነ ትኩረት የማረገው ብዙ ቤት ውስጥ አልሰራም ያው ምሰራለችኝ ዱሮ ግን እንደማንኛውም አትሌት መነሻየም ያው ከታች ስለሆነ የሰራው ከባለቤቴ ተጋግዘን ነው እዚህ ደረጃ የደረስኩት እንደማንኛውም ሴት ያው ሰራለሁ በውድድር ሰዓት ባለቤትሽ ስልጠናውን ሲሰጣችሁ ሲያሰለጥናችሁ ባለቤቴ ነው ብለሽ አትዘናጊ አልዘነጋም አጥላጥ ብለሽ ስራዬ ስለሆነ ያው እንደሚቀይረኝ ስለማቅ ጠንክሬ ነው ምሰራ ካንቺ በታች ያሉትን እንደዛ ያደረግሽ ታበረታቻችሁ ማለት ምን ይላሉ ግን አሁን አብረሻቸው ትሬኒንግ ስታደርጊ ሌሎቹ ገና ወደ ውድድር ያሉት በጣም ነው ደስ የሚላቸው ማለት ለኔ ያላቸው ክብር ይገልጹልኛል ጠንካራ ነሽ በጣም በስራሽ ያው እንደዚህ ያልጠበቅንሽ ምናምን ይልኛል ባይዘው ሰዎች ብዙ እንትን ይልኛልና በጣም እኔም ደስተኛ ነኝ ከነሱ ተቀላቅዬ በመስራቴ ምክንያቱም እኔም የተነሳሁት ከታች ነው እንደዛ ብዬ ጠንክሬ በመስራቴ ነው እዚህ ላይ ካንቺ ጋር ላወራ ይቻልኩትና በጣም ነው ሳፖርት ማረገው ለወጣት ደስ ይለኛል ስለገጠመኞችሽ ንገሪኝ በተለያዩ ሀገራት እየሽ ውድድር ታደርጊያለሽ አይደለ እዛ ሄደሽ ማትረሻቸው አስቂኝ ሊሆን ይችላል ወይም ደግሞ ያስደነገጡሽ አጋጣሚዎች ካሉ አስተውሽ ብዙ አጋጣሚዎች ያው ያጋጥምሻል እንደማንኛውም ሰው አትሌት ስትሆኚ ብቻሽን ትጓዣለሽ ብዙ ነገር አለና እኔም ማረሳው 2015 መሰለኝ ካልተሳሳትኩ የሄድኩ ኤርፖርት ላይ ያው እዛ ቁጭ ብዬ ተኝቼ ፍላይት አልፈኛልና ብቻዬም አዲስም ነበርኩ ያ አረሳው መቼ ጉዳት ደርሶብሽ ያውቃል በውድድር ሰዓት ያው አሁን ነው በቡዳፔስት ላይ በተካሄደው መጀመሪያ 10,000 ወርቅ አመጡት እዛ ወድቄ ትንሽ ጉልበቴም ተጎድቼ ነበር ጉልበትሽ ላይ ደም ነበር አዎ ከዛ ደግሞ በሙቀቱ ምክንያት ጣቶቼ ምግል ይዞ አስቸግሮኝ ለ5000 ያው ይበላሽ ይችላል ግን ተመልሼ በሁለት አመት ውስጥ ደግሞ ሪካርዶ ሂዶ የነበረ ወደ ኬንያ ያው ወደ ሀገራችን መልሼዋለሁና ብዙ ሰው በዛ ምክንያት ብዙ ሰው ያው ደስታ ገልጸውልኛል ደስ ብሎኛል በጣም ደስ ያለው አሁን ደግሞ ከጀግናው አሰልጣኝ ከአትሌት ጉዳፍ ጸጋይ ባለቤት ጋር ህሉፊያ ማሐከለኛ ርቀትና የረጅም ርቀት አሰልጣኝ ነህ የአትሌት ጉዳፍ ጸጋይ ባለቤት ነህ ምንድነው የሚሰማ ህዝብ የሚሳሳላት ሀገራችንን ያስጠራች ባንዲራውን የምታውለበልብ ጀግና ሚስት ስላለች ምን አይነት ስሜት ነው የሚሰማው ባለቤቴ እንጂ የኢትዮጵያ ህዝብ ልጅ ናት የሁሉ ልጅ ናት እንገርሽ እኔ በጉዳፍ በጣም ኮርላታለሁ እኔ ያለፈ 12 አመት ነው ማቃት አብረን ከትሬኒንግ ማሰራት ከጀመርኩ 12 አመት አድርጌያለሁ የሷ ጥንካሬ ለሌሽ አራያ ነው በጣም ጠንካራና ከጥንካሬ በላይ ደግሞ አገሯ የመረ ህዝባን አገሯም ትወድ በጣም ጠንካራ ለሌሽ ተምሳሌት ምትሆን አትሌት ሆና በጣም በዚህ ኮርላታለሁ በጣም ደስ ይላል ባህሪዋስ እንዴት ነው ከሌሎች አትሌቶች ጋር ያላት ግንኙነት ከ30 ልጆች አብረን ምሰራው እነዚህ 30 ልጆች አትሌት ደግሞ እንገርሽ ለ25 ልጆች በሷ ምክንያት ነው ከናይ ካምፓኒ ተጥቅም ይመጣላቸው በአመት ሁለት ጊዜ ተጥቅም ይመጣላቸው አቅም የሌላቸው ኮንትራክት የሌላቸው ልጆች በሷ ታንትራ አድርጎ ይሄ አንዱ ከሌሎች ልጆች ያላት ሪሌሽን ሌሎች አትሌቶች እንዲመጡ ምታረጎ አርአያ ነው በጣም ደስ ይላል እናመሰግናለን ማመስገን ምፈልገው ያው መጀመሪያ ያው ውዷናቴ ጠንካራ በመሆኗ እሷን በተለያዩ ስራዎችን
በጣም ጎበዝ ናት ከሷን ተምሬ ነው እዚህ ላይ ልደርስ የቻልኩትና እሷን በጣም ነው ማመሰግናት ምክንያቱም መሰረቴ ስለሆነች ከዛ ባለቤቴ ከዛ ያው ሁሉንም ለኔ በቀጥታም በተዘዋዋሪም ያረጉልኝ በሙሉ በነበረን ቆይታ እጅግ በጣም ደስተኛ ነኝ በጣም ነው ማመሰግነው በጣም እናመሰግናለን ተመልካቾቻችን አትሌት ጉዳፍ ጸጋይ እንዴት ነበረች በህይወቷ ውስጥ ደግሞ ያላትን ጥንካሬ አጋርታናለች ትምርት እንዳገኛችሁበት ጥሩ ነገር እንዳገኛችሁበት ተስፋ አደርጋለሁ እናመሰግናለን